የተወደዳችሁና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ይብዛ እያልን በየትኛውም የዓለም ዳርቻ የምትኖሩ ርቀት ጊዜና ቦታ ሳይገድበን ዘመኑ ባፈራው ቴክኖሎጂ በመታገዝ ማለትም በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም ሌሎች የሶሻል ሚዲያ አማራጮችን በመጠቀም ትምህርት በኦንላይን በማስተማር ላይ እንገኛለን። የምናስተምራቸው የትምህርት አይነቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶችን ያካትታል። መማር የምትፈልጉና ህፃናት ልጆቻችሁን ማስተማር የምትፈልጉ ወላጆች ከታች ባስቀመጥነው ስልክ በመደወል መማርና መከታተል ትችላላችሁ። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች በዛሬ ዝግጅታችን ደግሞ ወደ እናንተ ልናደርስ ያዘጋጀነው ዝግጅት አማርኛ ቃላት ምስረታ በሚል የተለያዩ ቃላትን በመመስረት እንዴት ማንበብና መጻፍ እንደምንችል ሊያሳይ የሚችል ቪዲዮ ነው ማለት ነው። ስለዚህ በዛሬ ትምህርታችን የምናየው ቃላት ምስረታ ይሆናል ማለት ነው። ባለ ሁለት ሆሄ ቃላት ምስረታ በሚል የተለያዩ ቃላትን መስርተን እንዴት ማንበብና መጻፍ እንደምንችል ሊያሳይ የሚችል ቪዲዮ ነው ማለት ነው። ስለዚህ በቀጥታ ወደ ዝግጅቱ ሳልፍ እነዚህም ባለ ሁለት ሆሄ ቃል በመጀመሪያ ነጣጥዬ እጠራዋለሁ፣ በመቀጠል ደግሞ አጋጥሜ አነባዋለሁ ማለት ነው። ስለዚህ ይቺ የመጀመሪያዋ ይቺ የምታዩት ሰ፣ ይቺ ራ፣ በአንድ ላይ ሰራ። እደግመዋለሁ፣ ሰራ። ይቺኛዋ ደግሞ ዱ፣ ይቺ ላ፣ በአንድ ላይ ዱላ። እደግመዋለሁ፣ ዱላ። እሺ ይቺኛዋ ደግሞ ሞ፣ ይቺ ቀ፣ በአንድ ላይ ሞቀ። እደግመዋለሁ፣ ሞቀ። ይቺ ደግሞ ፈ፣ ይቺ ላ፣ በአንድ ላይ ፈላ። እደግመዋለሁ፣ ፈላ። እሺ ወደዚህኛው ስንመጣ ይችኛዋ ደግሞ ይቺ የምታዩት ሎ፣ ሰባተኛ ፊደል ማለት ነው። የለ ሰባተኛዋ ሎ፣ ይቺ ሚ፣ በአንድ ላይ ሎሚ። እደግመዋለሁ፣ ሎሚ። ይቺ ደግሞ በ፣ ይቺ ሶ፣ በአንድ ላይ በሶ። እደግመዋለሁ፣ በሶ። እሺ ይቺኛዋ ደግሞ ዳ፣ ይቺ ቦ፣ በአንድ ላይ ዳቦ። እደግመዋለሁ፣ ዳቦ። እሺ ይቺኛዋ ቆ፣ ሰባተኛዋ ማለት ነው። ይቺ ሎ፣ ይቺም ሰባተኛ፣ ሁለቱም ሰባተኛ ፊደሎች ናቸው። ስለዚህ በአንድ ላይ አጋጥሜ ሳነበው ቆሎ። እደግመዋለሁ፣ ቆሎ። እሺ ቀጥሎ ያለው ይችኛዋ ደግሞ ሱ፣ ይቺ ሪ፣ በአንድ ላይ ሱሪ። እደግመዋለሁ፣ ሱሪ። ይቺ ደግሞ ጫ፣ ይቺ ማ፣ በአንድ ላይ ጫማ። እደግመዋለሁ፣ ጫማ። ይቺ ጆ፣ ይቺ ግ፣ በአንድ ላይ ጆግ። እደግመዋለሁ፣ ጆግ። እሺ ቀጥሎ ያለው ይችኛዋ ደግሞ ኩ፣ ይቺ ሬ፣ በአንድ ላይ ኩሬ። እደግመዋለሁ፣ ኩሬ። እሺ ይችኛዋ ደግሞ በ፣ ይቺ ር፣ በአንድ ላይ በር። እደግመዋለሁ፣ በር። ይችኛዋ ደግሞ ሞ፣ ይቺ ላ፣ በአንድ ላይ ሞላ። እደግመዋለሁ፣ ሞላ። ይችኛዋ ደግሞ ሴ፣ አምስተኛዋ ባለቀለበቷ ማለት ነው። ይቺ ደግሞ ራ፣ አራተኛዋ፣ በአንድ ላይ ሴራ። እደግመዋለሁ፣ ሴራ።
ይችኛዋ ደግሞ ተ ይች ራ በአንድ ላይ ተራ። እደግመዋለሁ ተራ። እሺ ቀጥሎ ያለው ይችኛዋ ደግሞ ቀ ይች ና በአንድ ላይ ቀና። እደግመዋለሁ ቀና። ይቺ ደግሞ ሳ ይቺ ለ በአንድ ላይ ሳለ። እደግመዋለሁ ሳለ። ይችኛዋ ሌ አምስተኛዋ ማለት ነው። ይቺ ላ በአንድ ላይ ሌላ። እደግመዋለሁ ሌላ። ይቺ ደግሞ ሌ ይቺ ጣ በአንድ ላይ ሌጣ። እደግመዋለሁ ሌጣ። እሺ ቀጥሎ ያለው ይችኛዋ ይቺ ደግሞ ል ይቺ ጅ በአንድ ላይ ልጅ። እደግመዋለሁ ልጅ። ይቺ ነ ይቺ ቃ በአንድ ላይ ነቃ። እደግመዋለሁ ነቃ። ይችኛዋ ደግሞ ጫ ይቺ ካ አራተኛ ፊደሎች ናቸው። አራተኛ ፊደሎች በግራ በኩል ያለው እግራቸው ያጥራል፣ በቀኝ በኩል ያለው ይረዝማል ማለት ነው። አሁን ይቺ ጫ ይቺ ካ በአንድ ላይ ጫካ። እደግመዋለሁ ጫካ። እሺ ይችኛዋ ደግሞ ሰ ይቺ ጠ በአንድ ላይ ሰጠ። እደግመዋለሁ ሰጠ። ይችኛዋ ደግሞ ፈ ይቺ ሪ በአንድ ላይ ፈሪ። እደግመዋለሁ ፈሪ። ይችኛዋ አ ይቺ የ በአንድ ላይ አየ። እደግመዋለሁ አየ። እሺ ይቺ ደግሞ ቀ ይቺ ን በአንድ ላይ ቀን። እደግመዋለሁ ቀን። ይችኛዋ ደግሞ ሞ ሰባተኛዋ ፊደል ማለት ነው። ይቺ ኒ ስድስተኛዋ በአንድ ላይ ሞኝ። እደግመዋለሁ ሞኝ። እሺ ይችኛዋ ጦ ይኸው ሰባተኛ ፊደል ናት። ይቺ በግራ በኩል ያለው እግሯ ይረዝማል፣ በቀኝ በኩል ያለው ያጥራል። ይችኛዋ ደግሞ ጣ አራተኛ ፊደሎች በቀኝ በኩል ያለው ይረዝማል፣ በግራ በኩል ያለው ያጥራል ማለት ነው። ስለዚህ እነዚህ ጦጣ ጦጣ። ይቺ ደግሞ አ ይቺ ሊ በአንድ ላይ አሊ። እደግመዋለሁ አሊ። እሺ ይችኛዋ ደግሞ ለ ይቺ ጋ በአንድ ላይ ለጋ። እደግመዋለሁ ለጋ። ይችኛዋ ሸ ይቺ ጠ በአንድ ላይ ሸጠ። እደግመዋለሁ ሸጠ። እሺ ስንቀጥል ደግሞ ይቺ ኑ ሁለተኛ ፊደል ማለት ነው። በቀኝ ጎኗ ቅጠል ያለባቸው ሁለተኛ ፊደሎች ናቸው። ይቺ ስለዚህ ማናት? ኑ። ይቺ ደግሞ ግ በአንድ ላይ ኑግ። እደግመዋለሁ ኑግ። ይቺ ደግሞ ዱ ይቺ ባ በአንድ ላይ ዱባ። እደግመዋለሁ ዱባ። ይችኛዋ ደግሞ አ ይቺ ፍ በአንድ ላይ አፍ። እደግመዋለሁ አፍ። ይችኛዋ ደግሞ እ ይቺ ጅ በአንድ ላይ
እጅ። እደግመዋለሁ እጅ። እሺ ይችኛዋ ጆ ሰባተኛዋ የጀ ሰባተኛዋ ፊደል በቀኝ በኩል እግሯ የሚያጥረው ማለት ነው። ጆ ይቺ ሮ ይችም ሰባተኛዋ የረ ሰባተኛዋ ፊደል ማለት ነው። በአንድ ላይ ጆሮ። እደግመዋለሁ ጆሮ። ይችኛዋ ደግሞ ሄ አምስተኛዋ ማለት ነው። ይቺ ደ በአንድ ላይ ሄደ። እደግመዋለሁ ሄደ። ይችኛዋ ደግሞ ል ይቺ ብ ስድስተኛ ፊደሎች ናቸው። በአንድ ላይ ልብ። እደግመዋለሁ ልብ። ይችኛዋ ደግሞ ብ ይቺ ር በአንድ ላይ ብር። እደግመዋለሁ ብር። እሺ ይህን ቪዲዮ ከመጀመሪያው እስከ መጨረሻው በትክክል ከርሰሩን ተከትላችሁ ብታዩትና ብታዳምጡት እርግጠኛ ነኝ አማርኛን በቀላሉ ማንበብና መጻፍ ያስችላችኋል ማለት ነው። እያንዳንዱን ቃል ተነጣጥሎ ሲጠራ የሆሄውን ድምፁን፣ ቅርጹን በትክክል እንድትለዩ ያግዛችኋል። ድምፁን፣ ቅርጹን ለያችሁ ማለት ደግሞ አጋጥማችሁ ለማንበብና ለመጻፍ ለእናንተ ቀላል ይሆናል ማለት። ስለዚህ ቪዲዮውን ከመጀመሪያው እስከ መጨረሻው በትክክል ከርሰሩን ተከትላችሁ ብታዩትና ብታዳምጡት እርግጠኛ ነኝ ትማሩበታላችሁ፣ ታተርፉበታላችሁ። ቪዲዮውን አይታችሁ ስትጨርሱ ላይክ፣ ሼር፣ ሳብስክራይብ ማድረግ አይዘነጋም። ደግነት ለራስ ነው። በሌላ ዝግጅት እስከምንገናኝ ቸርን ሰንብት። መልካም ጊዜ፣ መልካም ቀን።